ናሆም የሚጸጽተውን ድርጊት ፈጸመ። እናቱን ፋንቱ መሆኗን ካረጋገጠ በኋላ ወጥታ እንግዲህ ወደ ጎዳና ስትሄድ ምንም ሳይል እንግዲህ በወይዘሮ ዝናሽ እየተሞላ እንዲሁም በእንባ እየታጠበች ጎዳና ላይ ለመውደቅ በቃች። በጣም ያሳዝናል። ናሆም በዚህ ልክ እናቱ በምን ምክንያት እንደሆነ ምክንያቱን እንኳን በመኪና አደጋ ደርሶባት መሆኑ እያሳወቀችው፣ ወይዘሮ ዝናሽ ግን ፋንቱን ሳይሆን የፈራችው ፋንቱ አቶ ላይኩንን ትቀማኛለች ብላ እንጂ ለናሆም አዝና እንዳልሆነ ሊረዳ አልቻለም። ራሱ አቶ ላይኩን ራስ ወዳድ ነች በማለት እየተናገራት እንኳ እየሰማ ራስ ወዳድነቱን ማጤን ትቶት ስለ ሰርግ ለማሰብ በቃ እሷ ጠፍታል ብትሄድ ምንም ሳይመስለው እንግዲህ ዙረን ስለ ሰርጉ እናስብ በሚል እንኳ ሲባል እሺ ስለ ሰርጉ እንነጋገር እያለን የወሰነው። እንዴት ነው ወላጅ እናትን አውጥቶ ወደ ጎዳና እየሰደዱ የሰው ልጅ ደስታ እንዴት ሰርግ ይገኛል? በማለት በጣም ያሳዝናል። በዚህ መካከል ላይ ኑሃሚን ብትኖር ኑሮ ይህንን ነገር በፍጹም አታስፈጽማቸውም ነበረ። እንግዲህ እስከዛሬ ላደረጋችሁት ነገር ሁሉ እስከዛሬ እንደ ልጅሽ ተንከባክበሽ አሳድገሽልኛል፣ ይቅርታ በይም በማለት ከወይዘሮ ዝናሽ እግር ላይ በመውደቅ ወይዘሮ ፋንቱ በእንባ ውሃ እየታጠበች ወጥታ ሄደች። አቶ ላይኩንም የወሰንሽው ውሳኔ አሁን በጣም ጥሩ ነው፣ ለሁላችንም ሆነ ለቤተሰባችን መልካም ነገር ነው። እንዴት ነው የሰው ልጅ እነሱ ልጇን ጥላ እየሄደች የወለደችውን ለ9 ወር አርግዛ ያሳደገችን ለተወሰነ ጊዜም ቢሆን እንዴት ነው ጥላ ስትሄድ ለነሱ ለቤተሰባችን ስትይ ጥሩ ውሳኔ ነው የሚባል ራስ ወዳድነት አይሆንም ወይ? በአቶ ላይኩንና በወይዘሮ ዝናሽ ላይ ያየ ነው ራስ ወዳድነት ነው። ሆኖም ግን ናሆም ይህንን ነገር ሲፈጽሙ ምንም ቢያሳድጉትም ቆም ብሎ የእሷን ችግር መኪና አደጋ የደረሰበት መረጃ ስላወቀ ስለ እናቱ ማሰብ ነበረበት። ከሄደች በኋላ አፋልጉ የሚባል ምንም ጥቅም የለውም። በሰተት ብላ እሱን ፍለጋ ከ30 ዓመት በኋላ ቤቱ ውስጥ ገብታ ተቀምጣለች። ናሆሜ በማለት ራሱ እስካሁን ያደረግኩትን ነገር ሁሉ ይቅርታ አድርግልኝ፣ በቃ ደህና ሁን ብላው ስትሄድ ወዴት ነው የምትሄጂው ብቻ ነው ያላት። ቢያንስ በስርዓት አውርቼ ሳላወራሽ ወዴት ነው የምትሄጁ? በማለት እንደ ቀላል ነገር ቢችም ልጅቷም ሴቷ እንዴት እኔን ህይወቴን እንዲተነፍስ እኮ ያደረግሽኝ አንቺ ነሽ፣ እንደ ቀላል ነገር ነው እንደ ፋንቱን ውጭና ሂጂ የምትሏት? በማለት ኤቢ ተናገረች። እንደነገርኩሽ ነው አለ ወይዘሮ ፋንቱ፣ እኔ አንቺን ያዳንኩሽ ለልጄ እህት እንድኮኙ ብዬ ነው፣ ለሌላም አይደለም፣ እኔ ገንዘብ ፈልጌ አይደለም፣ ይቅርታ አድርጉልኝ አለች። እባክሽ ፋንቱ አሉ እንግዲህ ብንለያይ እንኳ በዚህ አይነት መንገድ ባንለያይ በክብር እንለያይ። እንዴት አይነት ክብር ነው? ስለዚህ ውለታሽን በቀላሉ አረሳውም ማለት ወይዘሮ ዝናሽ ምን ለማለት ፈልገው ነው? ምን አይነት ከጉድ ያወጣሽና አንቺ ነሽ ማለት ምን ማለት ነው? ልጄ ልትወስጅብኝ ነው ብዬ በጣም ተጨንቄ ነበር ማለት ምንድን ነው? በጣም ያሳዝናል። ጥፋቱ የኔ ነው አለች። አንቺ ከምንም ጥፋት የለብሽም አለች። ምክንያቱም አሁን እንዴት እያለቀሽ እንደዚህ ጥለንሽ እንዴት እንሰድሻለን ፋንቱ፣ ለምን እንደዚህ ትሆኛለሽ? በማለት አቶ ላይኩንም ይናገራሉ። አምራንም እንግዲህ ይለይላችሁ ብላ ዳግም አምራንን ይዞ የወደፊት የትዳሬ አጋር ናት ብሎ ይዞ መጥቶ በተሰበሰቡበት አጋጥሟቸዋል። ኤቢ ትሻላለች። ኤቢ እንዴት ከፈጣሪ በታይ እኮ ያስተነፈሰችኝ እሷ ናት። እንዴት በዚህ በቀላል ነገር ታወጡና ትሰዷታላችሁ? ይቅርታ አድርግልኝ፣ እስካሁን የናሆሜ እናት መሆንሽን ሳላቅ ነው ብዙ አስጨንቄሻለሁ፣ ብዙ ሰድቤሻለሁ፣ ብዙ ተከታትዬሻለሁ በማለት እሱም ይቅርታ አድርግልኝ ማንነትሽን ሳላውቅ አስቀይሜሻለሁ ይላል ናሆም። እሺ የትም አትሂጂ ብሎ እጇን ያዛት። ልጄ መሄድ አለብኝ በማለት ልቀቀኝ፣ እዚህ ቤት መምጣቴ ቤተሰብ መበጥበጥ ሆኖ ታይቶኛል በማለት እንባዋን ታነባዋለች። የዛን ጊዜ ግን እንደምንም የፈለገ ይሁን የበላሽውን በልተሽ የኖርሽውን እንኳን ለ30 ዓመት ያጣውሽ እናት ያገኘውሽ ተብሎ ጭምድድ ተደርጎ ተይዞ ይቀራል እንጂ እንዴት ነው እናትን ዝም ብሎ እያለቀሰ መግቢያ የሌላት ስትሄድ ዝም ብሎ የሚታየው? በጣም ናሆሜ ያደረገው ስህተት ለዘላለም ይጸጽተዋል። ሰላም ውድ
ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኑሃሚ ቀጣይ ፓርቲ ዘመታ። በዚህ ፓርት የእትዬ ፋንቱ ዕጣ ፈንታ በጣም አሳዛኝና ልብ የሚሰብር ነው። በዚህም መካከል ከናሆም ይልቅ የኤቢ ትንሽ አስተዛዘን ይሻላል። ናሆም ምን እንደነካው ባይታወቅም ወይዘሮ ዝናሽ ገና አሳድጋኛለች፣ ለዚህ ቁም ነገር አብቅታኛለች፣ እሷ ልትቀየምብኝ ትችላለች በማለት አርቆ ሳያስብ እናቱን አውጥቶ ሰዷል። እባክሽ የት እንዳለሽ አሳውቂ ማለት ምን ማለት ነው? እናትን እስኪ ተረጋጊ፣ እንዴት ጎዳና መውደቅ የለብሽም እያለች ኤቢ እየተናገረች እንኳ እየሰማች እሷ ግን ከዛም በፊት ፊት አጥታ ውጭልን፣ ቤታችንን በጠበች፣ ከዚህ የመኖርሽ አንቺ ተስፋ የእኛ ቤት ይረበሻል እያለ ዘኑ ጧት ከማታ ስነዘንዛት አልነበረም እንዴ? ይህን ሁሉ ምንድን ነው የሚደረገው? በቃ ተዋት ትሄድ ብሎ እንደ ቀላል ነገር መተው እናትን። መጀመሪያ ምን ለሷ አልሆንኳትም እኮ በማለት እንደገና ከሄደ በኋላ እሪታ ማውጣት ምን ይባላል? እንዴት ነው ሄደች እኮ ዝም አላችኋት እኮ በማለት ኤቢ እንኳ ብትናገር መሄዷን መልካምነት እንደሆነ አቶ ላይኩም የተናገሩት ነገር ነው። ቢያንስ እንኳ መሄድ እንኳ ብትሄድ የምትሄድበትን ነገር አስተካክለው መስደር ሲገባቸው በኤቢ በጣም እያለቀሰች እባክህ ዳጊ ተከተልና የት እንዳልምታርፍ ያት ብሎ ዳጊን ቢልኩትም ዳጊ በተከታታይ እየሮጠ ወደ አስፓልቱን ቢሮጥ ግን እሷ ግን አስፓልት ላይ ሂዳ አቆማ አልቅሳ ወዴት ነው የሚሄደው ብላ ሻንጣዋን ተሸክማ ወዳና ወዲህ እንባዋን አንብታ ከዛ በኋላ ተሰወረችው። በፈጣሪ ስም የት ሄደች ሊባል ነው? ጠፋችን። እንዴት ነው ሰው ከቤት አስወጥቶ እየሰደደ አስፓልት ከገባች በኋላ ጠፋችኝ እንደ ሕፃን ልጅ የሚባልበት በጣም አሳዛኝ ነው። እትዬ ፋንቱ ይህ አይገባትም ነበር። መቼም እሷ ብትወልድም እነሱ ቢያሳድጉም፣ ሆኖም ግን የደረሰባትን ችግር በመረጃ በወረቀት የሰጠች ሴትዮ ናሆምስ እስኪ በቃ እሷ ሄዳለች ብላችሁ ካላችሁ ስለ ሰርጋችን እንሰማለት። እናትን አውጥቶ ሰዶ ምን ያህል ደስታ የእናት ሰርግ ደስታ ይገኛል ተብሎ ይታሰባል። እሷም እባክህ ተረጋጋ፣ እንፈልጋታለን፣ የትም አትሄድም፣ ግን እሷን አግኝተናት ግን የምትነግርህን ነገር እሷን አምነህ እኔን እንዳትጠላኝ ብላ እትዬ ዘኑ ትናገራል። ምክንያቱም እሷ የሰራችውን ስራ እሱ እንዲጠላት የሚያደርግ እንደሆነ ወይዘሮ ዝናሽም ውስጧን ታውቃለችና ራስ ወዳጅ ነች ነው ያላት አቶ ላይኩ። ራስ ወዳጅ ባትሆኚ ኑሮ ይሄን አታደርጊም ነበር አለ። እኔ ነኝ ጥፋተኛ ብለሽ ራስሽን የኔና የወለደችኝ እናቴ ሚስጥር ሳልሰማ እንዴት በቀላል እንደዚህ ታስቆሙኛላችሁ? በማለት ከሄደ በኋላ የያዙ ይልቀቁኝ አለ ናሆሜ። እሷም በቃ እናገኛታለን፣ ይህ ታሪክ በዚህ አያልቅም። አሁን እንግዲህ ያሁን ምንም እንደማትሆን እርግጠኛ ነኝ እያለች እኔ ፈልጌ አመጣታለሁ ትላለች። ኤቢም እኔ ፈልጌ አመጣታለሁ፣ ዝናሽን ፈልጌ ፈልጎ ከማምጣት በፊት ራሷ ልጄ ብላ ሰተት ብላ መታ የለም እንዴ? የዛኔስ እሱ አላወቀም ተባለ። አሁን ካወቀ በኋላ እንዴት ነው ቁጭ አድርጎ እንደምድናት ወላጅ እናት በዚህ ዘመን በተለይም ያፈላልጉኝ ዘመን በበዛበትና ልጅ ከሌላ እናት ከሌላ እየተፈላለገ በሚገናኝበት ጊዜ ዘመን በቤት የመጣችን ወላጅ እናት ለዛውም ደግሞ በእነሱ ስር ተቀምጣ እንዲሁ ሁኜ ዝም ብዬ አይኑን እያየው ልቀመጥ በማለቷ እንኳ ፊት እየተነፈገች ከሰራተኛም ጋር ታውሪ እየተባለች ስቃዋን እየበላች እንባዋን እያጠበች እሱን በማየቷ የምትደሰተው ፋንቱ ዛሬ ግን ከቤት ወጥታ እንድትሄድ ተወሰነባት። በጣም ያሳዝናል። አሁን እንግዲህ ዳግም ደግሞ እስከ መጨረሻ የሚለውን እንግዲህ ይዞ መጥቷል ማለት ነው። አስተዋውቋቸዋል። እንግዲህ የናሆሜ የነበረችው የዳግም ሚስት ልትሆን መምጣት ግራ አጋብቷቸዋል። በእርግጥ አምራን ተቀይራለች፣ ብዙ ነገር ግን መቀየሯን ያላወቁ ሊሆን ይችላሉ። እንግዲህ የት እንደሄደች አላቅም፣ ጠፍታኛለች በማለት እንግዲህ መጡ። ነገ ከጧት ጀምረን እንፈልጋታለን፣ የትም ብለን እናገኛታለን ማለት ምንድን ነው? እንደቀላል ዘንድ እኔም እኮ እናቴ አለዋ ነገረው። ደግሞ ዳግም እናቴ እቺ ዝናሽ የምትብላት እናት እንዳትመስላት ለብዙ አመታት ጥላኝ ሄደች። ለራሷ ስትል ትዳሯን መስርታ ህይወቷን ስትመራ የኖረች ራስ ወዳድ ናት በማለት ነገረው። እስከ መጨረሻም ቢሆን አንተስ እንኳ እናትን ስታገኛት ችግሯን እስከ ማስረጃው ነግረሃለች። ግን እንዴት እንዴ ሌላ ነገር ደግሞ አዲስ ነገር ይከፈት ይሆን? ምን አይነት ሀሳብ ይመጣ ይሆን? እኔ እንደዚህ ተከፍተህ አንተ ወንድሜ ማየት አልፈልግም አለው ዳግም። የፋንቱ መሄድ ጎርቶሃል፣ በቃ በርታ አሉ። የት እንዳለች አላወኩም አለ ናሆም። የት እንደነበረች አላውቅም
እንዴት ተስፋ የቆረጥኩባትን ሴት ለምንድን እንደሰደድኳት ቆጨኝ አለ። ጸጸተው፣ ተቆጨ። ምክንያቱም እናቴን አንድ ቀን አጉታኝ ዳቦ ቤት ነው ጥላኝ ሄደችው። የኔ ዝናሽ ያ ጥያቄ ከውስጥ ሀል አይደለም፣ መልሱ ግን አልታወቀም። ስለዚህ መልስ እንኳ አግኝቻለሁ። ጥላኝ ሄደችው በራሷ ጥፋት ሳይሆን የመኪና አደጋ ደርሶባት መረጃ ይዛ መታ አሳውቀኛል። ታዲያ አለው ዳግም ግን ለእናትህ ጥላህ ለምን እንደሄደ ያውቃል አለው። የኔ እናት እኮ እኔን አባቴ ጥላኝ ሄደችው በቂ ምክንያት የላትም። ገባህ? ዝኑ ራስ ወዳድ ናት። አሁንም ለራስ እናት ወዳድ ነው። እናቴ መሆኗን እናት ፍቅር አላየሁም። የቤተሰብ መፍረስ ይህ ሁሉ ከአባባ ችግሮች መሸከም ሲያቅታት ነው እና ጥላ ምከደው። ሁላችንም የቀለጠ ሀሳብ ማሚ አንተ ከአባት ጋር ጥላ ስትሄድ ምን ብላ ነው ምክንያቱ አለና ጠየቀው። ምንም ምክንያት የላትም። ያለ ምንም ምክንያት ነው እኔን ጥላኝ ሄደች። የራሷን ምቾት ፍለጋ፣ የራሷን ትዳር ፍለጋ ታውቃለህ አለው። አሁን የራሷን የተደላደለ ህይወት ለመኖር ስትል ነው ለእኔ ለብዙ አመታት ረስተኝ ነበር። የኔ እናት ፋንቱ ደግሞ ምክንያት ያለው የሸሸችው እኔን ሳይሆን ሌላውን ነው። አንተ እድለኛ ነበርክ። ቢያንስ ትክክለኛ ምክንያቷን አውቀሃል። ስለዚህ አሁን እናትን መስደድ የእናትን ፍቅሯን አይተሃል። አቅፋ አሙቃለች። ግን እስከ ዛሬ ድረስ ሁላችንም እያብለን እየጠጣች እንዴት ነው ልናውቃት ያልቻልነው በማለት እሷ ግን በተቃራኒው እየተጨነቀችና አቅፋን ጠረን እያሸተተች እኔ ለምንድን ያልተረዳኋት በማለት እንደገና እኔ ጨካኝ በማለት መጸጸት ጀመር። ነገሮችን ለማስተካከል አሁንም አረፈደብህም ሲል ዳግም መከረው። ርቃ አልሄደችም። አሁንስ በጣም ረፍዶብኛል። መልሽ ያንን እድል ማገኘው አይመስለኝም። ወይንም አርቃ ከሄደች ፍለጋው ካላገኘኋት ይጸጽተኛል በማለት ተናደደ። አሁን ፈልጌ አመጣታለሁኝ ቃል ገብቼልሃለሁ አለው። አይ የት ነው? ወይስ የእናት ፍቅሩ አስቸግሯት ድጋሚ እናት እኮ በልጇ ጨክና በፍጹም አታቅም እያለ ሲል እሷ በጎዳና እየተንከራተተች በእንባ ውሃ እየታጠበች ነው። አምራን እንግዲህ ከዳግም ጋር ትዳር ልመሰርት ይዛላቸው መታለች። ምን ይሉ ይሆን የሚለው በስከ መጨረሻ ስለሆነ ያየነው ነገር የለም። የትዬ ፋንቱ ነገር ግን ልብ ይመታል። እውነት ጠዋት ተነስቼ ኤቢ ፈልጋታለሁ ብላለች። ግን አሁን ተዋትና ስለሷ ስለ ሰርጋችን እንሰብ የሚባለው አስተሳሰብ ግን እውነት ትክክለኛ አስተሳሰብ ነው ብላችሁ ታስባላችሁ? በጣም ያሳዝናል። ስለምትከታተሉን ከልብ እናመሰግናለን። ናሆሜ አሁን እንደገና ጸጸት ውስጥ ገብቶ ለዳግም እየተናገረ ይገኛል። አንድን ነገር እንግዲህ ሳይገዙ ከመነደም ገዝቶ መነደም የሚባል አባባል አለ እና ይሄን ነገር ካለፈው በኋላ ላለፈ ክረምት ቤት አይሰራም ሆኖበት እንግዲህ አሁን እየተጸጸተ ይገኛል። ኑሐሚን ብትሰማ ምን ልትል ትችላለች? በፍርግጥ ኑሐሚን ብትኖር ወይ እትዬ ፋንቱ በዚህ መልኩ እያለቀሰች በውሃ እየታጠበች ትወጣለች ብለን አናስብም ነበር። በእርግጥ ልጄ አለች አንተን ካሳደገችህ እናት እቅፍ አድርጌ ስተት ነበር። እሷ ትበልጣለህ እያሳደገችህ። እንግዲህ ሁለተኛ ወደ አንተ ህይወት ተመልሼ አልመጣም በማለትም ምርር ብላ ተናገረ። ከዚህ በኋላ ግን ናፈኩ። ግን መልሼ ከወጣሁ በኋላ ለምን ወጣሁ ብዬ ተጸጸትኩኝ። ምን ይሻለኛል ልጄ እያለች እንደገና ከአስፓልት ላይ ጎዳና ላይ ቁጭ እንዴት ብዬ ነው የምወጣው? እንዴት ብዬ ነው ይህን ጊዜ የምዘልቀው? በማለት ምርር ማለት ጀመረች። ልጄ እያለች በውሃ መታጠብ ጀመረች። ገና ካሁኑ ናፈከኝ፣ ምን አባቴ ይሻለኛል፣ ቀሪ ዘመኔን ያላንተ መኖር አልችልም ትላለች። ስለምትከታተሉን ከልብ እናመሰግናለን።